አለው እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ሁለተኛ ቀን ቻሌንጃችን ነው ማለት ነው። ምን መጀመር እንችላለን ማለት ነው። ከመጀመሪያው ጀምረን እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ከስር በምናስቀምጠው ስልክ ደውሉ። በኢሞ በቴሌግራም እንዲሁም በዋትስአፕ ለ5 ቀን በሳምንት ማለት ነው ለ1 ሰዓት እናስተምራለን። እያስተማርንም እንገኛለን። የአማርኛ፣ እንግሊዘኛ የቋንቋ ትምህርቶችን ማለት ነው። ደውሉ ማለት በደንብ በቃ በሰፊ ሰዓት በደንብ መማማር እንፈልጋለን የምትሉ ካላችሁ እሺ ወደ ትምህርታችን መሄድ እንችላለን። እንግዲህ የመጀመሪያው ቃል የምናየው ይሄኛውን ነው። እንደተለመደው ልክ እንደ ትናንት ነው። ከላይ ምንድነው ነጣጥዬ ነው የጻፍኩላችሁ ግልጽ እንዲሆን ለእናንተ በሚገባችሁ መልኩ ማለት ነው። መጀመሪያ የአማርኛ ፊደሎችን አስቀምጫለሁ ነጣጥዬ ማለት ነው የአማርኛ ፊደሎችን። ከዛ በትክክል ሲጻፉ እነዚህ ማለት በትንትን ብለው የተጻፉትን ደግሞ በትክክል እዚህ ጋር ጽፌላችኋለሁ። ከዛ ከታች ደግሞ ትርጉማቸውን የእንግሊዘኛ ትርጉም ወይም አጻጻፋቸውን ደግሞ ከታች አስቀምጨላችኋለሁ። ለምሳሌ የመጀመሪያው ከታች አለ፣ የሁለተኛው እንግሊዘኛ ሲጻፍ አሁንም ከዛው ከስር አስቀምጨላችኋለሁ ማለት ነው። ይሄኛውም በአንድ ላይ በትክክል ሲጻፍ በእንግሊዘኛ በዚህ መልኩ ጽፍ ያለው። ስለዚህ ያው በዚህ መልኩ ነው ማለት ነው ዛሬ ይዤላችሁ የመጣው። አብረን እናያለን። የመጀመሪያው የምናየው እንግዲህ ለናት የመጀመሪያው አይደል፣ ሁለተኛዋ ሰ ነች። ከዛ ነ በአንድ ላይ ሲነበብ የሚሆን ለሰነ በትክክል ሲጻፍ ለሰነ ይሆናል በአማርኛው። ከዛ ዋናው ግን ዛሬ አሁን ምንድነው አማርኛ መማማር አይደለም አለማችን አይደል፣ አማርኛ ቃላትን በእንግሊዘኛ ማወቅ ነው። ስለዚህ ለሰነ የሚለውን እንቀይረው እያንዳንዱ ፊደሎች ማለት ነው። መጀመሪያ ግልጽ እንዲሆንላችሁ ለ ወደ እንግሊዘኛ ስትጻፍ ምን ትሆናለች፣ ሰስ ምን ትሆናለች፣ ነስ ምን ይሆናል የሚለውን አብረን እናያለን ማለት ነው። ስለዚህ ለማለት ማን ነው? ኤልኢ ነው። ባለፈው እንደተማማር ነው ማለት ነው። በባለፈው ሳምንት ተምረን አይደለ ፊደሎቹን። ስለዚህ እነዚህ ፊደሎቹን ታውቋቸዋላችሁ። ለማን እንደሆነች ኤልኢ ናት። ሰለ ማለት ደግሞ ምን ብለን ተማምረናል? ኤስኢ ነው አይደለ? ሰ በእንግሊዘኛ ሲጻፍ ኤስኢ ነው። ስለዚህ ኤስኢ ይሆናል። ነ ደግሞ ኤንኢ ነው የመጀመሪያ ፊደል። ከዛ በአንድ ላይ ሲነበብ ለሰነ በዚህ መልኩ ይጻፋል። ስለዚህ በትክክል አሁን ጻፉ ብላችሁ ለሰነ የሚለውን በእንግሊዘኛ ጻፉ ብላችሁ በዚህ መልኩ ትጽፋላችሁ። ለሰነ ብላችሁ በዚህ መልኩ ይጻፋል ማለት ነው። እሺ ኦኬ። ከዛ ወደ ሁለተኛው ስንሄድ ደግሞ ምን ይላል? ላ ከ ይላል። ላና ከ ከዛ በአንድ ላይ ላከ ነው የሚሆን። ይሄም አንድ ቃል ነው ማለት ነው። ይሄ ደግሞ ወደ እንግሊዘኛ ሲቀየር አብረን ያለ ላ ለማለት ማን ነው? ይሄም መቼም አይጠፋችሁ ኤልኤ አይደለ? ይሄንን ተማምረናል ባለፈው። ኤልኤ ነው ላ። ስለዚህ ኤልኤ ይሆናል። ከለ ማለት ደግሞ ኬኢ ነው። በአንድ ላይ ላና ከሚለውን በአንድ ላይ አጠጋግቶ መጻፍ መጀመሪያ ላን፣ ከዛ ከን ስጽፉ ያው ላን እዚህ ጋር ጻፍነ፣ ከሚለውን እዚህ ጋር ጻፍነ፣ ላከ ይሆናል ማለት ነው። እዚህ ጋር የነጣጣልኩት እንዳልኳችሁ ግልጽ እንዲሆንላችሁ ነው። እሺ እያንዳንዱ ፊደሎች ከዛም በኋላ በትክክል ግን ሲጻፍ እንደዚህ ተነጣጥሎ አይጻፍም። እሺ ላከ የሚለውን አሁን ጻፉ ብላችሁ እንደዚህ ላከ እንደዚህ ተራርቆ አይጻፍም። እንደዚህ ነው የሚጻፈው። እዚህ ጋር ያው ቶሎ አንደርስታንድ እንድታረጉ ነው። ስለዚህ ላከ ይላል ማለት ነው። ላከ። እሺ ቀጥሎ የምናየው መላ ይላል። መላ የመጀመሪያዋ መ ለማለት ኤም ኢናት እንግሊዘኛዋ። ላ ለማለት ደግሞ ኤል ኤን ወስዷል ማለት ነው። በአንድ ላይ ሲነበብ መላ ይሆናል። አማርኛ እንግሊዘኛውም መ መጀመሪያ ኤም ኢ ከዛ ኤል ኤን ስንወስድ መላ የሚል ትርጉም ያለው ቃል ይሰጠናል። መላ በእንግሊዘኛው ሲጻፍ መላ በዚህ መልኩ ይጻፋል ማለት ነው። በጣም ጥሩ። ቀጥሎ የምናየው ምን ይላል? መሰለ አንድ ላይ መሰለ ይሆናል። መሰለ ይህም አንድ ትርጉም ያለው ቃል ነው። አሁን መሰለ የሚለውን ወደ እንግሊዘኛ እንቀይራለን አብረን። መለ ማለት ከዚህ ጋር ኤም ኢ ይሆናል። ሰለ ማለት ደግሞ ኤስ ኢ፣ ለለ ማለት ኤል ኢ። ይሄ ተገጣጥሞ ሲጻፍ መሰለ በዚህ መልኩ ኤም ኢ ኤስ ኢ ኤል ኢ በዚህ መልኩ ይቀመጣል ወይንም ይጻፋል ማለት ነው። በጣም ጥሩ። እሺ ቀጥሎ የምናየው ምን ይላል? መሰላል ይላል። መሰላል ይላል ማለት ነው እዚህ ጋር። ይሄም በተመሳሳይ መለ ማለት ኤም ኢ ይሆናል። ኤም ኢ ሰ ደግሞ ኤስ ኢ ላ ለማለት ኤል ኤ ል ለማለት ደግሞ ሳድስ ናት። ሳድስ ደግሞ ቫውል ያስፈልጋትን ብለናል አይደል? ቫውል ካላስፈለጋት
ኤል ብቻ ትሆናለች ማለት ነው። ስለዚህ በአማርኛው መሰላል በዚህ መልኩ ይጻፋል። በእንግሊዘኛ ጻፍ ካልኳችሁ መሰላል በዚህ መልኩ ይጻፋል ማለት ነው። በጣም ጥሩ፣ በጣም አሪፍ። በእርግጠኝነት በደንብ ግልጽ እንደሚሆንላችሁ አውቃለሁ። እሺ፣ ስለዚህ ጨርሰናል። ግን አንዴ እንከለሰው እስኪ በደንብ ክሊር እንዲሆንላችሁ ከመጀመሪያው ጀምረን አንዴ እንደግመዋለን። የመጀመሪያው ለሰነ ነው የሚል ብያችኋለሁ። መጀመሪያ ይሄ ቃሉን በታትነን ፊደሎቹን ጻፍነ፣ ከዛ አማርኛውን በትክክል ጻፍነ። ከዛ የእያንዳንዳቸውን ምን አደረግነ? የእያንዳንዳቸውን ፊደሎች ወደ እንግሊዘኛ ቀይረን ጻፍነ። ከዛ በትክክል ጻፍ ነው። እነዚህን አገጣጥመን ከዚህ ጀምረን ወደዚህ ያሉትን አገጣጥሞ መጻፍ ማለት ነው። ይሄው በዚህ መልኩ እናንተም ስታነቡ ወይም ስትጽፉ በዚህ መልኩ ብጽፉት በእርግጠኝነት ይቀላችኋል ወይም አንደርስታንድ ታረጉታላችሁ ብዬ አስባለሁ። ሁለተኛውን በተመሳሳይ ላከ ይላል አይደለ? ላ የሚለውን አሁንም ብቻዋን እንዳትቸገሩ። አሁን በእንግሊዘኛ ላ ከሚለውን ጻፉ ብላችሁ ላ ለማለት ኤል ኤን ትጽፋላችሁ። ከለማለት ኬ አይደል? ይሄንን ደግሞ ባለፈው ተማምረናል እንደሚታወቀው። ስለዚህ ኬ በአንድ ላይ ስትጽፉት በዚህ መልኩ ላ ከ ብላችሁ ትጽፋላችሁ ማለት ነው። በጣም ጥሩ። ከዛ አሁንም መላን ያየን። መላንም በተመሳሳይ መጀመሪያ መለ ማለት ኤምኢ መሆኑን ታውቃላችሁ። ላ ለማለት ደግሞ ኤልኤ መላ የሚለውን በዚህ መልኩ ይጻፋል ማለት ነው። ከዛ መሰለ የሚለው በዚህ መልኩ አሁንም ይቀየራል። መሰለ። ከዛ መሰላል የሚለውም ይኸው አማርኛው መሰላል የሚለው ይህ ትክክለኛው አጻጻፍ ይሄ ነው አይደለ? ቃሉ ግን ይሄንን መን ብቻዋን ጻፏት ኤምኢ ብዬ፣ ሰ ብቻዋን አሁንም ኤስኢ ብዬ፣ ላ ብቻዋን ኤልኤ፣ ል ብቻዋን ኤል። እናንተም አሁን በተለይ ጀማሪዎች አዲስ ተማሪዎች ካላችሁ እንደዚህ ነጣጥላችሁ ለማንበብ ወይንም ለመጻፍ ሞክሩ። እሺ፣ አሁን በማስረዳችሁ መልኩ እንዲቀላችሁ። ከዛ በአንድ ላይ ሲነበብ ምን ይሆናል? መሰላል ይሆናል ማለት ነው። መሰላል። ስለዚህ ይሄ ነገር አሁን ምንድነው? ምንም የሚከብድ ነገር የለውም። ትናንትናም እንዳልኳችሁ ዋናው ነገር ፊደሎቹን እንግዲህ ከሀ እስከ ፐ ያሉትን ፊደሎች አይተናላ። የእነሱን በእንግሊዘኛ አይተናል። እነሱን ማወቅ ከቻላችሁ እነሱን በደንብ ተማምረናል። እንዲሁ ምናልባት የምትረሱት ነገርም ካለ እንደገና ወደ ኋላ ሄዳችሁ ቪዲዮ እየሰራሁላችሁን ባለፈው ከጀምራችሁ ድጋሜ መከለስ ወይም ማየት ነው። እዚህ ጋር ስትለማመዱም ለምሳሌ አሁን እዚህ ጋር የመጨረሻው አለ አይደለ? መሰላል የሚለው አሁን ይሄ አሁን ቢከብዳችሁ መምትለው አሁን ወደ እንግሊዘኛ ስትጽፉ ማናት የሚለው ከከበዳችሁ ማለት ወደ ኋላ ሄዳችሁ ያስተማርኳችሁን በእንግሊዘኛ አሁን የመን ቤተሰብ እስከ መጨረሻው በእንግሊዘኛ የተናላ እሷን የመን ሂዶ ማየት ነው አይደለ? ማን እንደሆነች። ስለዚህ ኤምኢ ሚል ታገኛላችሁ። ኤምኢ ትጽፋላችሁ ማለት ነው። የሰን በተመሳሳይ ወደ ኋላ ሄዳችሁ ማየት ይጠበቅባችኋል ማለት ነው። ስለዚህ ቢከብዳችሁ ወደ ኋላ እየተመለሳችሁ ለማንበብ ለማጥናት ሞክሩ። ያው እንግዲህ ለዛሬ እንትን ማለት እንዳይበዛባችሁ ብዬ ነው። እንደዚህ በጣም ሲበዛም ደግሞ አንዳንዴ በተለይ ለጀማሪዎች እንዳትጨናነቁ እችን የትናንትናዋን እንግዲህ አንብባችኋል ብዬ አስባለሁ። የዛሬዋን ደግሞ እንደገና ድጋሜ ደብተር ላይ እየጻፋችሁ በደንብ ፕራክቲስ አድርጓት። እሺ፣ በደንብ ተለማመዷት የዛሬዋን። ከዛ ነገ ደግሞ አሁንም ሌሎች ቃላቶችን እንማማራለን ማለት ነው። ወደ እንግሊዘኛ እየቀየርና ያው ገና ብዙ እንማራለን ወደፊት። ሌትስ ጎ ፋሚሊ። እንግዲህ አባይቲው ከእናንተ የሚጠበቀው ምንድነው? ሁሌም እንደምላችሁ ላይክ ማድረግ፣ ሼር፣ ሰብስክራይብ ማድረግ፣ በተለይ ሼር ማድረግ ለሌሎች ጓደኞቻችሁ ደግሞ እንደናንተ ማወቅ የሚፈልጉ መማር የሚፈልጉ ልጆች ይኖራሉና እንዲደርሳቸው ሼር አድርጉላቸው። በዛ መልኩ እንቀጥላለን ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁኝ ፋሚሊ። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ለነገ ደግሞ በጣም በጥሩ ትምህርት በአሪፍ ዝግጅት እንገናኛለን። ሰላም ሁኑልኝ በያላችሁበት።